መጽሐፍ ቅዱስን እያነበብክ ዕብራውያን በእርግጥ እነማን ናቸው ብለህ ጠይቀህ ታውቃለህ? ወይም ደግሞ አይሁድ ወይስ እስራኤላውያን ምንድነው ግንኙነታቸውና አንድነታቸው ብለህ ራስህን ጠይቀህ ታውቃለህ? በዕብራዊ በእስራኤልና በአይሁዳዊ መካከል ያለው እውነተኛ ልዩነትስ ምንድነው? እነዚህ ቃላት በቅዱሳት መጻሕፍት ውስጥ በየቦታው ይገኛሉ። አንዳንዴ እርስ በእርስ የሚተኩ ቢመስሉም ሌላ ጊዜ ደግሞ በጣም የተለያየ ትርጉም ይዘው ሲቀርቡ እናያለን። ዛሬ ላይ ብዙ ክርስቲያኖች እነዚህ ማንነቶች እንዴት እንደሚለያዩና እንዴት እንደሚገናኙ እንኳን እርግጠኞች አይደሉም። በዚህ ቪዲዮ መጽሐፍ ቅዱስን ገልጠን ቅዱሳት መጽሐፍትን ራሳቸውን እንዲያብራሩ እናደርጋለን። በእነዚህ ሦስት ማንነቶች መካከል ያሉትን ልዩነቶችና ጥልቅ ግንኙነቶች እንገልጣቸዋለን። በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ኢየሱስ እንደተናገረው እውነትንም ታውቃላችሁ፣ እውነት አርነት ያወጣችኋል እንደሚል እንግዲህ ከዕብራዊው አብርሃም ጀምሮ እስከ እስራኤል ልጆች በመጨረሻም እስከ አዲስ ኪዳን ዘመን አይሁድ የምናደርገው ጉዞ አብረህን ተከታተል። የመጀመሪያው ጥያቄ ዕብራውያን እነማን ናቸው በሚል እንጀምር። ዕብራዊ የሚለው ቃል በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተጠቀሰው በዘፍጥረት ምዕራፍ 14 ቁጥር 13 ላይ ነው። ጥቅሱም አንድ ያመለጠ ሰው መጥቶ ለዕብራዊ ለአብርሃም ነገረው ይለናል። ይህ አገላለጽ እጅግ አስገራሚ ነው። ለአብርሃም ሊሰጡት የሚችሉ ብዙ ማዕረጎች ነበሩ። እረኛ፣ ዘላን ወይም የእግዚአብሔር ሰው ሊባል ይችል ነበር። ነገር ግን ቅዱስ ቃሉ በተለይ ዕብራዊ አብርሃም ብሎ ሲጠራው እንመለከታለን። ይህ ምርጫ የታሰበበት ሲሆን ዕብራዊ የሚለው ቃል ትርጉሙ ምንድነው ብለን እንድንጠይቅ ይጋብዘናል። ዕብራዊ የሚለው ቃል ኢብሪ ከሚለው የዕብራይስጥ ቃል የመጣ ሲሆን ትርጉሙም የተሻገረ ማለት ነው። ምሁራን እንደሚጠቁሙት ይህ ቃል አሻር ወይም አቫር ከሚለው ግስ የመጣ ሲሆን ትርጉሙ መሻገር ማለት ወይም ደግሞ ከአንድ ወገን ወደ ሌላ መሄድ እንደማለት ነው። ይህ ዝም ብሎ የቅኔ ሐሳብ አይደለም። እግዚአብሔር አብርሃምን ከከለዳውያን ኡርና በኋላም ከካራን በጠራው ጊዜ በአብርሃም ሕይወት ውስጥ የተከሰተውን እውነተኛ ድርጊት የሚገልጽ አገላለጽ ነው። አብርሃም ታላቁን የኤፍራጥስ ወንዝ ተሻግሮ ወደ ከነዓን ምድር ገባ ይለናል ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ስናነበው። ነገር ግን ይህ መሻገር መልክዓ ምድራዊ ብቻ አልነበረም፣ መንፈሳዊም ነበር እንጂ። አብርሃም ከጣዖት አምልኮ ዓለም ተሻግሮ በአንዱ እውነተኛ አምላክ ወደሚታመን የእምነት ሕይወት ውስጥ ገባ። ከድሮ ማንነቱ ተሻግሮ ከእግዚአብሔር ጋር ወደ አዲስ የቃል ኪዳን ግንኙነት ውስጥ ገባ። የቀድሞ ሕይወቱን ትቶ ወደ እግዚአብሔር የተስፋ ቃል ተራመደ። ስለዚህ መጽሐፍ ቅዱስ ዕብራዊው አብርሃም ሊለው ከዘሩ ሐረጉ በላይ የሆነ አንድን ነገር እየነገረን ነው። በታዛዥነትና በእምነት የተሻገረውን ሰው እየገለጸው ነው። በዚህ መሠረት ዕብራዊ የሚለው ቃል የዘር መለያ ሳይሆን የቃል ኪዳን ማንነትን የሚናገር ነው። አብርሃምን የእግዚአብሔርን ድምፅ ለመከተል ሲል የሚያውቀውን ሁሉ ትቶ የሚወጣው ወደማያውቀው ወደ አዲስ ዓለም እንደሆነ አድርጎ ይፈርጀዋል። የሚያስደንቀው ነገር ይህ ማንነት በአብርሃም ዘሮች ሁሉ በዘፍጥረት ምዕራፍ 40 ቁጥር 15 ላይ ዮሴፍ በግብፅ እስር ቤት ሳለ ከዕብራውያን አገር በስርቆት ተወስጄ መጥቻለሁ በማለት ራሱን የዚህ ዕብራዊ ትውልድ አካል አድርጎ ሲገልጽ እናያለን። በዘጸአት ምዕራፍ 1 ቁጥር 15 ላይ ደግሞ በሌላ በኩል አንድ የሚያስደንቅ ነገር ይከሰታል። መላው የእስራኤልን ሕዝብ ዕብራውያን እያለ ፈርዖን የዕብራውያንን ሕፃናት እንዲገድሉ በግብፅ ንጉሥ ለዕብራውያን አዋላጆች ተናገረ ይለናል። ግብፃውያን ዕብራውያን ብለው እንደሚጠሯቸው ልብ በሉ። ይህ የሚያሳየው የአብርሃም ዘሮች በብሉይ ኪዳን ዘመን ብዙ በዚህ ስም ይታወቁ እንደነበረ ነው። ዕብራዊ የሚለው ቃል አብዛኛውን ጊዜ በሌሎች ወገኖች ማለትም በግብፃውያን፣ በፍልስጤማውያንና በሌሎች ዘንድ የእግዚአብሔርን ሕዝብ ለመጥራት ይሰራበት ነበረ። እነዚህ ሰዎች የተለዩ ናቸው። አንዱን አምላክ ያመልካሉ።
እንደ ጎረቤት ሀገሮች አይደሉም ለማለት የሚጠቀሙበት መንገድ ነበረ። በአንደኛ ሳሙኤል 14ኛ ምዕራፍ 11ኛ ቁጥር ላይ ፍልስጤማውያን በዕብራውያን ላይ ሲያፌዙባቸው እንኳ እነሆ ዕብራውያን ከተደበቁባቸው ጉድጓዶች ወጡ ብለው ሲናገሩ እናያለን። ይህ አንድ አስፈላጊ ነገርን ይነግረናል። በመጀመሪያ ደረጃ ዕብራዊ የሚለው ቃል ብሔራዊ ወይም ፖለቲካዊ ማንነት አልነበረም። ይልቁንም መንፈሳዊ የቃል ኪዳን ማንነት ነበረ። እምነቱን ለእግዚአብሔር ታዞ ወደ ተሻገረው ወደ አብርሃም የሚመራን ቤተሰባዊ አገላለጽ የሆነ ስያሜ ነው። ዕብራዊ መሆን ማለት በጌታ ተጠርቶና ተለይቶ የወጣ የሰዎች ትውልድ አካል መሆን እንደማለት ነው። አሁን በታሪኩ ወደፊት እንጓዝ እና የሚቀጥለውን ጥያቄ እንጠይቅ። እስራኤላውያንስ እነማን ናቸው? ይህንን ለመረዳት በመጽሐፍ ቅዱስ ውስጥ በአንድ ወሳኝ ታሪክ ላይ ማተኮር አለብን። የአብርሃም የልጅ ልጅ የሆነው ያዕቆብ በዘፍጥረት 32 ላይ ሕይወቱን የሚቀይር ክስተት ገጠመው። ሌሊቱን ሙሉ ከእግዚአብሔር መልአክ ጋር ሲታገል ካደረ በኋላ በዘፍጥረት ምዕራፍ 32 ቁጥር 28 ላይ እነዚህን ቃላቶች እናያለን። ከእግዚአብሔርና ከሰው ጋር ታግለህ አሸንፈሃልና ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም አለው። በዚያ ቅጽበት ያዕቆብ ወይም እስራኤል የሚል አዲስ ስም ተቀበለ። ይህ ስም የመሠረት ድንጋይ እንደሆነ ይቆጠራል። ከያዕቆብ 12 ልጆች 12ቱ የእስራኤል ነገዶች ወጡ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ዮሴፍና ቢንያም፣ ዳንና ንፍታሌም፣ ጋድና አሴር የእነዚህ ነገዶች ራሶች ሆኑ። እስራኤላዊ ማለት በትርጓሜው ስሙ ወደ እስራኤል የተቀየረው የያዕቆብ ዘር ማለት ነው። የእስራኤላዊ ማንነት የሚጀምረው እዚህ ጋር ነው። አንድ ቤተሰብ ልክ እንደ አንድ ጅማሬ የጀመረው ነገር በፍጥነት ማደግ ጀመረ። ዘጸአት ምዕራፍ 1 ቁጥር 7 ላይ ይህንን በግብፅ ውስጥ የሆነውን ፈጣን እድገት እንዲህ ገልጸዋል። የእስራኤልንም ልጆች ፈሩ፣ ተባዙም፣ እጅግም በረቱ፣ ምድሪቱም በእነሱ ተሞላች። እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ የገባው ተስፋ እየተፈጸመ ነበር ይለናል። እግዚአብሔር ለሙሴ በቁጥቋጦ ውስጥ በተገለጠለት ጊዜ ራሱን የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብሎ በመጥራት ቃል ኪዳኑን በቀጥታ ከእስራኤላውያን ጋር አቆራኘው። በሙሴ መጽሐፍትና በሚከተሉት የታሪክ መጽሐፍት ውስጥ የእግዚአብሔር ሕዝብ አብዛኛውን ጊዜ የእስራኤል ልጆች ወይም እስራኤላውያን ተብለው ይጠራሉ። እግዚአብሔር ከግብፅ ባርነት ያወጣቸው በምድረ በዳ የመራቸውና ወደ ተስፋይቱ ምድር ያስገባቸው ብሔር ናቸው። ዘዳግም ምዕራፍ 7 ቁጥር 6 የእነርሱን ልዩ ጥሪ እንዲህ ይገልጸዋል። አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና በምድር ፊት ካሉ አሕዛብ ሁሉ ለእርሱ ለራሱ ሕዝብ ትሆን ዘንድ ለአምላክህ እግዚአብሔር መርጦሃል ይላቸዋል። እስራኤላዊ መሆን ትክክለኛ የዘር ሐረግ ከመያዝ በላይ ነበረ። የእግዚአብሔር ማንነትን ለማንጸባረቅና የተስፋ ቃሉን በዓለም ላይ ለመሸከም የተመረጠው የቃል ኪዳን ብሔር አካል መሆን ማለት ነበር። ነገር ግን ይህ ማንነት ከንጉሥ ሰለሞን ዘመን በኋላ ለትልቅ ቀውስ ተጋለጠ። የተባበረችው የእስራኤል መንግሥት ለሁለት ተከፈለች። ሰሜኑ መንግሥት እስራኤል የሚለውን ስም ይዞ የቀጠለ ሲሆን በ10 ነገዶች የተመሠረተ ነበረ። ደቡቡ መንግሥት ይሁዳ ተብሎ ተጠራ። ይህም በዋናነት የይሁዳ የቢንያም ነገዶች እንዲሁም በቤተ መቅደሱ የሚያገለግሉ ብዙ ሌዋውያንን የያዘ ነበረ። ሰሜናዊው መንግሥት እንደ ኤልያስ፣ ሆሴዕና አሞጽ ያሉ ነቢያት ደጋግመው ቢያስጠነቅቋቸውም በፍጥነት ወደ ጣዖት አምልኮ ወደቁ። በሁለተኛ ነገሥት 17ኛው ምዕራፍ 6ኛው ቁጥር ላይ እንደተመዘገበው የአሦር መንግሥት በመጨረሻ ሰሜናዊውን መንግሥት ድል አድርጎ እስራኤላውያንን በ722 ዓመተ ዓለም ማርኮ ወሰዳቸው። እነዚህ 10 ነገዶች እንደ አንድ ብሔር ተመልሰው አልተቋቋሙም። የጠፋው 10 የእስራኤል ነገዶች ተብለው ይታወቃሉ። የቀረው የደቡቡ መንግሥት ይሁዳ ብቻ ነበረ። ይህ የይሁዳ መንግሥት ለታሪኩ ቀጣይ ምዕራፍ ማዕከል ሆነ። ኢየሩሳሌም ዋና ከተማዋ ስትሆን ቤተ መቅደሱ የአምልኮ ልብ ሆኖ ቀጠለ። ምንም እንኳን ይሁዳ በኃጢአት ብትታገልም እግዚአብሔር ከዳዊት ጋር በገባው ቃል ኪዳን ምክንያት ይህን መንግሥት ጠበቀው። ሁለተኛ ነገሥት ምዕራፍ 8 ቁጥር 19 እንደሚገልጸው እግዚአብሔር ለባሪያው ለዳዊት ሲል ይሁዳን ሊያጠፋ አልወደደም።
ለልጆቹም ለዘላለም መብራት ይሰጣቸው ዘንድ ተስፋ ሰጥቶት ነበርና ብሎ ይነግረናል። ከዚህ ከተጠበቀው ቅሬታ ውስጥ በመጽሐፍ ቅዱስ ውስጥ የሚታየው ቀጣዩ ትልቅ ማንነት ወጣ፣ አይሁድ የተባለው ማንነት። አሁን እንግዲህ ሦስተኛውን ማንነት እንመልከትና ጥያቄውን እንመልስ። አይሁድ እነማን ይሆኑ? ይህ ማንነት በቀጥታ አሁን ካየነው ታሪክ የመጣ ነው። አይሁዳዊ ወይም ጂውሽ የሚለው ቃል የመጣው ከያዕቆብ 12 ልጆች አንዱ ከሆነው ከይሁዳ ስም ነው። ይሁዳ ከመጀመሪያውኑ ከነገዶች አንዱ ብቻ አልነበረም። ይሁዳ ለልዩ አመራር የታጨ ነበረ። ዘፍጥረት ምዕራፍ 49 ቁጥር 10 ላይ ያዕቆብ ስለ ልጁ ስለ ይሁዳ እንዲህ ሲል ተነበየ። የሰው ሁሉ መታዘዝ ወደ እርሱ እስኪሆን ድረስ በትረ መንግሥት ከይሁዳ አይጠፋም፣ የገዢም በትር ከእግሩ መካከል ብሎ አባቱ የባረከውን በረከት እናያለን። ይህ ትንቢት ወደ ንግሥና፣ ወደ ሥልጣንና በመጨረሻም ወደ መሲሁ መምጣት የሚያመላክት ነበረ። በይሁዳ ነገድ ንጉሥ ዳዊት ወጣ። ከዚያም ሰለሞንና ደቡባዊ መንግሥት የገዙት የንጉሣውያን የዘር ሐረግ ቀጠሉ። ከሰለሞን ዘመን በኋላ የተባበረው መንግሥት ሲከፈል ይሁዳ የደቡብ መንግሥት እምብርት ሆነ። ከይሁዳ ጋር የብንያም ነገድና በኢየሩሳሌም ቤተ መቅደስ የሚያገለግሉ ብዙ ሌዋውያኖች ነበሩ። በ722 ዓመተ ዓለም ሰሜናዊው የእስራኤል መንግሥት በአሦር ሲጠፋ ከእግዚአብሔር የቃል ኪዳን ብሔር የቀረው የደቡቡ መንግሥት ብቻ ነበር። ከዚያ ጊዜ ጀምሮ የዚህ መንግሥት ሕዝቦች በአንድ ላይ ይሁዲም ወይም አይሁድ ተብለው መጠራት ጀመሩ። ይህ ለውጥ ትልቅ ትርጉም አለው። ቀደም ባለው የእስራኤል ታሪክ ውስጥ ጎልቶ የሚታየው ማንነት እስራኤላዊ የሚለው ብቻ ነበረ። ከሰሜን ነገዶች በማረክ በኋላ ግን አይሁዳዊ የሚለው ስም እግዚአብሔር የቃል ኪዳን ሕዝብ ዋነኛ መለያ ሆነ። ይሁዳ ራሷ በኋላ በባቢሎን ብትሸነፍም ማንነታቸው ግን ፈጽሞ አልጠፋም ነበር። በሁለተኛ ነገሥት ምዕራፍ 25 ላይ የባቢሎን ወረራ ተመዝግቧል። ሕዝቡ ተማርከው ቢወሰዱም በስደት ሳሉም አይሁዳዊ ማንነታቸውን ግን ጠበቁ። አሁን ማንነታቸው በምድር ወይም በፖለቲካዊ ነፃነት ብቻ የሚገለጽ አልነበረም። ይልቁንም በቃል ኪዳንም እንጂ በቅዱሳት መጻሕፍትና በአምልኮ የሚገለጽም ጭምር ሆነ። በፋርስ ዘመን ይህ ስም በጽኑ ተመሠረተ። በዕዝራ ምዕራፍ 4 ቁጥር 12 ላይ የሕዝቡ ጠላቶች ለፋርሱ ንጉሥ ሲጽፉ እንዲህ አሉት፣ ከአንተ ዘንድ የወጡት አይሁድ ወደ እኛ ወደ ኢየሩሳሌም እንደመጡ ለንጉሥ የታወቀ ይሁን ብለው ሲናገሩ እናያለን። እዚህ ጋር እስራኤላውያን ሳይሆን አይሁድ ተብለው መጠራታቸውን ልብ በል። ተመሳሳይ ሁኔታ ሙሉ በሙሉ በፋርስ ምድር በሚከናወነው በአስቴር መጽሐፍ ውስጥ ይሄው ነገር ተደግሞ ይታያል። አስቴር ምዕራፍ 2 ቁጥር 5 ላይ መርዶኪዮስን አይሁዳዊው መርዶኪዮስ ብሎ ያስተዋውቀዋል። ምንም እንኳን መርዶኪዮስ ከቢንያም ነገድ ቢሆንም አይሁዳዊ መባሉ ትልቅ ትርጉም አለው። ይህም በዚያ ዘመን አይሁዳዊ የሚለው ቃል ከይሁዳ ነገድ ሳለ ብቻ ሳይሆን ለደቡብ መንግሥት የቃል ኪዳን ሕዝብ ሁሉ መጠሪያ መሆኑን ያሳያል። በአዲስ ኪዳን ዘመን አይሁዳዊ ዓለም አቀፋዊ ማንነት መሆን ጀመረ። ሰብአ ሰገል ኢየሩሳሌም ሲደርሱ የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁ። በኢየሱስ የፍርድ ሂደት ወቅት ጲላጦስ በቀጥታ አንተ አይሁድ ንጉሥ ነህን ብሎ ይጠይቀዋል። ኢየሱስም ሲሰቀልም ከራሱ በላይ የተሰቀለው ጽሕፈት ላይ ይህ የአይሁድ ንጉሥ ኢየሱስ ነው ይል ነበር። ከልደቱ እስከ ሞቱ ኢየሱስ በይፋ የተለየው አይሁዳዊ ተብሎ ነበረ። ሐዋርያው ጳውሎስ እነዚህን ማንነቶች እንዴት እንደሚደራረቡ እንድንረዳ ይረዳናል። በሮሜ ምዕራፍ 11 ቁጥር 1 ላይ እኔ ደግሞ ከእስራኤል ወገን ከአብርሃም ዘር ከቢንያም ነገድ የሆንኩ እስራኤላዊ ነኝና ሲል ጽፏል። ጳውሎስ በአይሁድ ባህልና ሥርዓት ያደገ አይሁዳዊ ነበር። በዘር ሐረጉ ደግሞ ከያዕቆብ የመጣ እስራኤላዊ እንዲሁም ከአብርሃም ከጀመረው የቃል ኪዳን ቤተሰብ የሆነ ዕብራውያዊም ነበር። በፊልጵስዩስ ምዕራፍ 3 ቁጥር 5 ላይ ሦስቱን ማንነቶች በአንድ ላይ እንዲገልጻቸዋል። ከእስራኤል ወገን ከቢንያም ነገድ ከዕብራውያን ዕብራዊ ነኝ ብሎ ሲናገር እናየዋለን። በጳውሎስ ሕይወት ውስጥ ዕብራዊ፣ እስራኤላዊና አይሁዳዊ የሚሉት ቃላት የሚጋጩ አይደሉም። ይልቁንም ቀጣይነት ያለውን ታሪክ የሚናገሩ የተደራረቡ ማንነቶች እንጂ። አሁን እነዚህ ማንነቶች አንድ ላይ አጠቃለን እንመልከታቸው። ዕብራዊ የሚለው ስም ወደ መጀመሪያው ወደ አብርሃም ይመልሰናል።
አብርሃምን በእምነት የተሻገረ ሰው አድርጎ ይፈርጀዋል። ይህ የመጀመሪያውና ሰፊው ማንነት ነው። ማንኛውም በአብርሃም በኢሳቅና በያዕቆብ በኩል የመጣ ዘር ዕብራዊ ይባላል። ነገር ግን አብርሃም ሌሎች ዘሮችም ነበሩት። እስማኤልና ኤሳውም በዘር ሐረግ ዕብራዊ ነበሩ። ነገር ግን ወደ እስራኤል በሚያመራው የቃል ኪዳን መስመር ውስጥ አልነበሩም። ለዚህ ነው እያንዳንዱ ዕብራዊ እስራኤላዊ አይደለም የምንለው። እስራኤላዊ የሚለው ስያሜ ከዕብራዊነት ይልቅ ይበልጥ የተወሰነና ቀረብ ያለ ነው። ይህም ከእግዚአብሔር ጋር ታግሎ ስሙ ወደ እስራኤል የተቀየረውን የያዕቆብን ዘሮች ብቻ የሚያመላክት ነው። ከያዕቆብ 12 ልጆቹ 12ቱ የእስራኤል ነገዶች ወጡ። እስራኤላዊ መሆን ማለት እግዚአብሔር ከግብፅ አውጥቶ በተስፋይቱ ምድር ካቋቋመው የቃል ኪዳን ብሔር ወገን መሆን እንደማለት ነው። ነገር ግን መንግስቱ ለሁለት ተከፍሎ የሰሜን ነገዶች በአሦር ከተማረኩ በኋላ እስራኤላዊ የሚለው ቃል በዕለት ተዕለት ሕይወት ውስጥ ያለው አገልግሎት እየቀነሰ መጣ። ምንም እንኳን እንደ ጥንታዊ የዘር ማንነት አስፈላጊነቱ ቢቀጥልም ከሦስቱ ቃላት ውስጥ አይሁዳዊ ወይም ጂው የሚለው ስያሜ ከሁሉም ይበልጥ የተወሰነ ነበረ። አይሁዳዊ የሚለው ቃል የመጣው የሰሜን ነገዶች ከጠፋ በኋላ የደቡብ መንግስት መሪ ከነበረው ከይሁዳ ነገድ ነው። የይሁዳ መንግስት የእግዚአብሔር ቃል ኪዳን ሕዝብ ግልጽ ቀጣይነት ሆነ። በሂደትም ከዚህ መንግስት ጋር የተያያዙት ሁሉ ከይሁዳም ይሁን ከቢንያምም ወይም ከሌዊ አይሁድ ተብለው መጠራት ጀመሩ። በአዲስ ኪዳን ዘመን አይሁዳዊ መደበኛው መጠሪያ ስለነበረ ኢየሱስ በተደጋጋሚ የአይሁድ ንጉሥ ተብሎ ተጠርቷል። ታዲያ እነዚህ ማንነቶች እንዴት ይተሳሰራሉ ብለን ልንጠይቅ እንችላለን። እያንዳንዱ አይሁዳዊ እስራኤላዊ ሆነ ማለት ነው። ምክንያቱም አይሁድ የመጡት ከያዕቆብ ከእስራኤል ቤተሰብ ስለሆነ። እያንዳንዱ እስራኤላዊም ዕብራዊያዊ ሆነ ማለት ነው። ምክንያቱም የእስራኤል ዘር ሐረግ ወደ ዕብራዊ አብርሃም ስለሚመልስ ነው። ነገር ግን ልዩነቶቻቸውም እጅግ በጣም አስፈላጊ ነው። እያንዳንዱ ዕብራዊ እስራኤላዊ አይደለም። ምክንያቱም የአብርሃም ሌሎች ዘሮች እንደ እስማኤልና ኤሳው ያሉት የእስራኤል አካል ስላልነበሩ። እያንዳንዱ እስራኤላዊ አይሁዳዊም ደግሞ አይደለም። ምክንያቱም የሰሜኑ ነገዶች እስራኤል ቢሆኑም አይሁድ ተብለው ግን ተጠርተው አያውቁም ነበርና ነው። እነዚህ ስሞች እርስ በእርስ የሚጓጩ ትርጓሜዎች አይደሉም። ይልቁንስ የእግዚአብሔር ዕቅድ በየደረጃው የተገለጠባቸው የማንነት ንብርብሮች ናቸው ማለት እንችላለን። ዕብራዊነት ስለ መነሻና በእምነት ስለ መሻገር ይናገራል። እስራኤላዊነት ስለ ብሔርና ስለ ተመረጠ የቃል ኪዳን ሕዝብነት ይናገራል። አይሁዳዊነት ደግሞ መሲሁ የሚመጣበት ቅሬታ ሕዝብ በስደት ውስጥ ስለ መጠበቁና ስለ ቀጣይነቱ ይናገራል። ሁሉም በአንድ ላይ የአምላክን ታማኝነት ከአብርሃም እስከ ያዕቆብ ከይሁዳም እስከ ክርስቶስ ይተርካሉ። ይህ ሁሉ ዛሬ ለምን ይጠቅመናል ብለን ልናስብ እንችላለን። አማኞች በዕብራውያን በእስራኤላውያንና በአይሁድ መካከል ስላለው ልዩነት ለምን ግድ ሊላቸው ይገባል ብለን ልንጠይቅም እንችላለን። ምክንያቱ አንድ ነው። ቅዱሳት መጻሕፍት እንደሚያሳዩን የእግዚአብሔር ሥራ ሁልጊዜም ከዘር ወይም ከደም ሐረግ ጋር በላይ መሆኑን ነው። ሁልጊዜም መሠረቱ ቃል ኪዳንና እምነት ነው። ጳውሎስ በሮሜ ምዕራፍ 2 ቁጥር 28 ላይ እውነተኛ የእግዚአብሔር ሕዝብነት የልብ ጉዳይ እንጂ የውጪ ሥርዓት ብቻ እንዳልሆነ ግልጽ አድርጎታል። እነዚህ ጥንታዊ ማንነቶች በክርስቶስ ወደ ተፈጸመውና ወደ ተቀየረው ታላቅ ነገር ይመሩናል። ጳውሎስ እንደሚለው የእግዚአብሔር ሕዝብ ትርጉሙ ከዘር ሐረግና ከሥርዓት በላይ ጥልቅ ነው እንዳለው መጽሐፍ ቅዱስ የታሪክ ማንነቶችን ቢጠብቅም ከሁሉም በታች የሚፈስ አንድ እውነት አለ። በእግዚአብሔር ዘንድ ዋጋ ያለው እምነት መሆኑ ነው። ጳውሎስ በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው ብሎ ሲጽፍ አይሁዳዊነት በልብና በመንፈስ የሚከናወን መሆኑን እያረጋገጠ ነው። ይህ ማለት የእስራኤል ታሪክ ዋጋ የለውም ማለት ግን አይደለም። ይልቁንም ያ ታሪክ ምንን ያመላክት እንደነበር ያሳየናል። የዕብራውያን ማንነት የጀመረው በአብርሃም እምነት ነው። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ገና ከሕግና ከግርዘት በፊት አብርሃም በእምነት እንደጸደቀ ይነግረናል። ሮሜ ምዕራፍ 9 ቁጥር 6 ላይ ጳውሎስ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ብሎ ይናገራል። ይህ አስገራሚ ንግግር የእግዚአብሔር ቤተሰብ መሆን
በዘር ብቻ እንደማይረጋገጥ ያስገነዝበናል። በእግዚአብሔር ዓይን እውነተኛ እስራኤል ሁልጊዜም በእምነትና በታዛዥነት የሚገለጥ ነው። ይህ እውነት ሙሉ ፍጻሜውን ያገኘው በኢየሱስ ክርስቶስ ነው። በእርሱ በኩል የዕብራውያን የእስራኤላውያንና የአይሁድ ታሪክ ፍጻሜውን አግኝቷል። በክርስቶስ አማካኝነት እግዚአብሔር የቃል ኪዳን ተስፋውን ለአሕዛብ ሁሉ ከፍቷል። ገላትያ ምዕራፍ 3 ቁጥር 28 እንዲህ ይለናል፣ በአይሁዳዊና በግሪክ ሰው መካከል ልዩነት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና፣ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ብሎ በግልጽ ይናገራል። ይህ ማለት በክርስቶስ ማመን አማኞችን በቀጥታ ከአብርሃም ተስፋ ጋር ያቆራኛቸዋል። ይህም በሥጋ ሳይሆን በእምነት ነው። ሮሜ ምዕራፍ 4 ቁጥር 16 ላይ እንደሚያረጋግጠው ተስፋው በጸጋ እንዲሆንና ለአብርሃም ዘር ሁሉ እንዲጸና በእምነት እናያለን ብሎ ይናገራል። ይህም በሕግ በታች ያሉትን ብቻ ሳይሆን የአብርሃምን እምነት የሚጋሩትን ሁሉ ያጠቃልላል። አብርሃም የሁላችን አባት ተብሎ ይጠራል። ይህም የሆነው ሁሉም ሰው በሥጋ ከእርሱ ስለተወለደ ሳይሆን እንደ እርሱ የሚያምኑ ሁሉ የመንፈሳዊ ቤተሰቡ አካል ስለሚሆኑ ነው። ታዲያ ይህ በተግባር ምን ማለት ነው? እግዚአብሔር በዕብራውያን በእስራኤላውያንና በአይሁድ በኩል የተገባላቸው በረከቶች ሁሉ በኢየሱስ ክርስቶስ በኩል እንዲሆኑ ሆነዋል ማለት ነው። በመጀመሪያ በአብርሃም ሕይወት የታየው በእምነት መጽደቅ የወንጌል ማዕከላዊ እውነት ሆኗል። ለእስራኤል የተነገረው የእግዚአብሔር የክብር ርስት የመሆን ጭብጥ ለክርስቶስ የሆኑትን ሁሉ እንዲያካትት ሰፍቷል። በዕብራውያን መጽሐፍ የተጠቀሰው የዘላለም ርስት ተስፋ በእርሱ ለሚያምኑ አማኞች ሁሉ ነው። ለዚህ ነው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 19 ላይ ከእንግዲህ ወዲህ ከቅዱሳን ጋር ባለ አገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ብሎ ይገልጸዋል። በኢየሱስ ክርስቶስ በኩል በአይሁድና በአሕዛብ መካከል የነበረውን የጥል ግድግዳ ፈርሷል። የቃል ኪዳን ቤተሰብ ተተካ ሳይሆን ሰፋ የሚል ሐሳብ አለው። እግዚአብሔር ለእስራኤል ያለው ታማኝነት ለዓለም ሁሉ ላሳየው ምሕረት መሠረት ሆነ። እነዚህ ማንነቶች መረዳታችንን እግዚአብሔር በታሪክ ውስጥ ምን ያህል በጥንቃቄ እንደሚሠራ እንድንገነዘብ ይረዳናል። እግዚአብሔር ተስፋውን አልዘነጋም። መሲሁ በትክክል በተስፋው መሠረት ከይሁዳ ነገድ እንዲመጣ ሕዝቡን በስደት በመከራና በብተና ውስጥ ጠብቋቸዋል። የዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ ከይሁዳ ነገድ የሆነው አንበሳ ድል ነስቷል በማለት ያውጃል። ያ አንበሳ ኢየሱስ ክርስቶስ ነው። እርሱ የይሁዳ ንጉሥና የዳዊትን ዙፋን የእስራኤል ተስፋ ፍጻሜ ነው። እንደ ዕብራዊ ኢየሱስ ለአብርሃም የተሰጠውን ተስፋ ፈጸመ። ገላትያ ምዕራፍ 3 ቁጥር 16 ላይ ተስፋው ለአብርሃምና ለዘሩ ለክርስቶስ እንደተነገረ ያብራራል። አብርሃም በታዛዥነት ሲሻገር ጉዞ በመጨረሻ ሰዎችን ሁሉ ከሞት ወደ ሕይወት ለሚያሻግረው ለኢየሱስ ጠቋሚ ነበረ። እንደ እስራኤላዊ ኢየሱስ ብሔሩ በወደቀበት ስፍራ ሁሉ የታመነ ልጅ ሆኖ ተገኘ። ሕጉን ፍጹም በሆነ ታዛዥነት በመፈጸም እስራኤል ሊሆን የሚገባውን ማንነት በተግባር አሳየን። እንደ አይሁዳዊ ደግሞ ኢየሱስ ሕጋዊ የዳዊት ዙፋን ወራሽና መንግሥቱ የማያልፍ ንጉሥ መሆኑን በመስቀሉ ላይ የተሰቀለው ጽሕፈት እንኳን የጻፉት ሰዎች ካሰቡት በላይ ጥልቅ እውነትን ይዞ ነበረ። የናዝሬቱ ኢየሱስ የአይሁድ ንጉሥ የሚለው በመከራው በሞቱና በትንሣኤው ኢየሱስ እያንዳንዱን ቃል ኪዳን በመፈጸም ወደ አንድ የቤዛነት ታሪክ አቀናጃቸው። በእርሱ በኩል አማኞች ከአብርሃም የተስፋ በረከት ከእስራኤል ርስትና በይሁዳ በኩል ከተጠበቀው መሲሐዊ ተስፋ ጋር ይካፈላሉ። ስለዚህ ዕብራውያን እነማን ናቸው ስንል በታዛዥነት ከተሻገረ አንድ ሰው የጀመረ የእምነት ቤተሰብን እናያለን። እስራኤላውያንስ እነማን ናቸው ስንል የእግዚአብሔርን ቅድስና ለዓለም እንዲያንጸባርቁ በያዕቆብ በኩል የተመሠረቱ የቃል ኪዳን ብሔርን እናያለን። አይሁድስ እነማን ናቸው ስንል መሲሁ እንዲመጣባቸው በታሪክ ውስጥ የተጠበቁ ቅሬታዎችን እንመለከታለን። ወደ ኢየሱስ ስንመለከት ግን እነዚህ ሁሉ ማንነቶች ፍጻሜ አግኝተውና ተሟልተው እናያለን። ይህ ዛሬ ለሁለት ታላላቅ እውነቶች ይጠቁመናል። የመጀመሪያው
የእግዚአብሔርን ታማኝነት ነው። ተስፋውን በትውልዶች በብሔራትና በዘመናት ውስጥ መጠበቁ ነው። ሁለተኛው እምነት የእግዚአብሔር ወገን መሆኛ መንገድ እንደሆነ ይናገራል። የእግዚአብሔር ቤተሰብ ለመሆን የግድ ከአብርሃም የሥጋ ዘር መወለድ አያስፈልገውም። አብርሃም እንዳደረገው በማድረግ ውስጥ የእግዚአብሔር ቤተሰብ መሆን ይቻላል። ኢየሱስ ለኒቆዲሞስ እንደተናገረው ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም እንደሚለው ወደ እግዚአብሔር የቃል ኪዳን ቤተሰብ የሚያስገባን መንፈሳዊ ልደት እንጂ የሥጋ ሐረግ አይደለም። በመጨረሻም እያንዳንዱ መጽሐፍ ቅዱሳዊ ማንነት ወደ ክርስቶስ ይጠቁመናል። እርሱ የአብርሃም ዘር፣ እውነተኛ እስራኤልና የይሁዳ አንበሳ ነው። ታሪኩ በእርሱ ዘንድ ከፍተኛ ደረጃ ያደርሳል። ይህ ትምህርት እምነትህን ካጠናከረልክ ለሌሎችም እንድታጋሩት በትህትና እንጠይቃለን። በክርስቶስ ሆነን ስንመላለስ ይህንን እውነት ሁልጊዜ እናስታውስ። እኛ የእግዚአብሔር የቃል ኪዳን ታሪክ አካሎች ነን። ይህም የሆነው ዳግም በመወለድና በእምነት በኩል ነው። በእርግጠኝነት ይህንን እውነት ለሌላው ብታጋራ በክርስቶስ ኢየሱስ ስለተገኘው መልካም መንፈሳዊ ወርስ ብዙዎች እንዲረዱ እንጠቅማለን። እንደዚህ አይነት ታሪካዊና መንፈሳዊ የሆኑ እውነታዎችን ከመጽሐፍ ቅዱስና ከታሪክ አገላብጠን ወደ እናንተ የምናመጣላችሁ የተወደደው ኢፒክ ባይብል አማርኛዎች ነን። እናንተም እስከ ዛሬ ድረስ የዚህ ቻናል ቤተሰብ እንደሆናችሁ አልጠራጠርም። ካልሆናችሁ ግን ከዛሬ ጀምሮ የዚህ ቻናል ቤተሰብ መሆኑን ሰብስክራይብ በማድረግ ይቀላቀሉን። ለማንኛውም ከእርሶም ምን እንደሚሉ መስማት ስለምንፈልግ በአስተያየት መስጫው ላይ አስተያየቱን ያስቀምጡ። መልካም ቀን።